የውይይት ጥሪ ያቀረብኩት እኔ ነኝ። ፈቃደኛ የሆነ ሰው ነው የሚቀበለው። በቅዱሳት ስዕላት ዙሪያ ወንድማችን ለእኔ ነው ስሜን ጠርተህ እስኪጨርስ ለማዳምጡኝ። አሁንም ክርክር አናርገው። ይኸውላችሁ የውይይት ጥሪውን ያቀረብኩት እኔ ነኝ። ስለዚህ ፈቃደኛ የሆነ ሰው ይቀበላል። እኔ ሰውን አስገድጄ ማናገር አላማ የለኝም። በቅዱሳት ስዕላት ዙሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚሉት ሀሳብ ለወንድማችን ኤርሚያስ አበበና ለወንድማችን ዮኒ ማኛ ለሁለታችሁም ጥሪ አቅርቤያለሁ። ለኤርሚ በላይቭ ለዮኒ ማኛ ደግሞ በቪዲዮ ሰርቼ ሰዎች ሜንሽን እንዲያርጉ ተደርጌ ማለት ነው። ስለዚህ ሁለታችሁም በተናገራችሁት ንግግር ሙሉ ለሙሉ ተቃውሞ ስላለኝ በመጽሐፍ ቅዱስ ማስረጃ ከሁለታችሁም ጋር ማውራት እፈልጋለሁ። ጉዳዬ ከሁለታችሁ ጋር ስለሆነ ማለት ነው። ከዛ እናንተም ደግሞ በፈለጋችሁት አይነት መጽሐፍ ቅዱስ ማስረጃ ባላችሁ ሁሉ መጽሐፍ ቅዱስ ማስረጃ የኔን ሀሳብ እንድትቃወሙ እንድትወያዩ ጥሪ አቅርቤላችኋለሁ። ስለዚህ ቴዲ ሐዋሳ ቤት ሶስታችን እንገናኛለን ማለት ነው። ይሄ የሚከብድ ነገር አይደለም። እንደዚህ ነው የምናደርገው። ቴንክ ዩ የዲቤት ጥሪ ስለሆነ ያቀረብክልኝ ለእኔ አጠቃላይ ለዮኒም ያቀረብከው ለእኔም ያቀረብከውን ዮኒ በጌታ ወንድሜ ስለሆነ የዲቤት ጥሪውን ከኔ ጋር ነው የሚሆነው ማለት ነው። ዮኒ ገብቶ ይሰማል። ሰምቶ መጨረሻ ላይ ሪፍሌክት የሚሰጠው ነገር ካለ ይሰጣል። አስቴት የሚሰጥ አይደለም። እኔ ጥሪ ያቀረብኩለት ሊሆን ነው እኮ በአንዴ ለሁለት ሳይሆንማ እኔም እሱም በወንጌል አማኝ ወንድሞች ወንድሜ የለም። ከአንተ ጋር እንጨርስና በቀጣይ ቀን በቃ ዮኒ ከኤርሚ ጋር ቴዲ ሐዋሳ ቤት እንወያይና ከኤርሚ ጋር ሲጨርስ ቀጣይ ከአንተ ጋር እንወያያለን። እዚሁ ቃል እንድትገባ ግን እፈልጋለሁ። ያኔ ወደኋላ እንዳትሸሽ ማለት ነው። አይ አልሸሽም። ምንም የሚያሸሽ ነገር። ስለዚህ አሁኑ ከወንድማችን ኤርሚያስ ጋር እናወራለን። ቴዲሻ እንኳን ሰላም ነገር ካለ ስማችሁን አሉታ። እሺ ቴዲ ስላለ ቀጠሮ ቴዲ ቤት ስለሚሆን ቴዲሻ እንኳን ሰላም መጣ። ወዲያውን ያደረጉት ቢዚ ነበረ፣ ግን ዮኒ አንዴ እመጣለሁ ብሎ ነው የመጣልኝ። በጣም ነው የማመሰግነው ቴዲ። መልካም አዲስ ዓመት። ቴንክ ዩ ፎር ኤቭሪቲንግ። እና መቼ ይመችሃል ቴዶ? እስቲ ንገረኝ ያለን ጊዜ እያስቸገር ነው። እሺ ድምፅ ይሰማል? ኦኬ። በመጀመሪያ ሁላችሁም ሰላም ብያለሁ። ኤርሚ፣ ዮኒ፣ ፈሌ ሁላችሁም ሰላም ብያለሁ። ዮኒ ቤተሰቦች እንዴት ናችሁ? ኦቨሮል ሀሳባችሁም አላወቅኩትም፣ ያው ስለደወልክልኝ ነው የመጣሁት እና መጨረሻ ላይ ግን እንደገባኝ ከሆነ በኤርሚ እና በፈለገ መካከል በሆነ ርዕስ ዙሪያ ላይ መወያየት ፈልገው ነው። በተሳሳትኩኝ እንደዛ ነው አይደል? ኦኬ እንደዛ ነበር፣ ግን ሀሳብ ትንሽ ተጨምሯል። አሁን ተጨምሯል። ዮኒም ከጨረሰ በኋላ መነጋገር ፈልጋለሁ ብለዋል። ስለዚህ እኔም በዛ ሆኜ እንግዲህ በዛን ቀን አይሆንም። በዛን ቀን ችግር ከኔ ጋር ጨርሶ በዛው ቀን ላይ አንተን አያወራም። በዛ ቀን ላይ ማውራትም ከፈለገ ምን ኮፒ ፔስት እኮ ነው የሚሆነው። ኮፒ ፔስት ስለሚሆን ለእኔ ችግር የለው። ገባ? ምንም ችግር የለው። እዛው ላይ ባለው ስለማወራ ምንም የሚጎረብጠኝ ነገር የለም ለእኔ። ስለዚህ ጥሩ ነው የሚሆንልኝ። እንዲያው ጎሄድ። ኦኬ እንደዛ ከሆነ በጣም ወዳችሁ ማከብራችሁ ሰዎች፣ እኔ የራሴ ስታይል አለኝ ማወያይበት መንገድ። ከዛ ጋር እንደምትስማሙ እርግጠኛ መሆን አለብኝ። የራሴ ቤት የመመራበት ህግ አለ። ሁላችሁ ልክ ህግ እንዳላችሁ ሁሉ ማለት ነው። መጀመሪያ የምትወያዩበትን ርዕስ እኔ ማንበብ ስላለብኝ መዘጋጀት ስላለብኝ ለመጠየቅም የምታወሩት ሴም ፔጅ እንድንሆን ትልኩልኛላችሁ። ማንበብ አለብኝ ተዘጋጅቼ። ሁለተኛ ለሁለቱም ተወያዮች ደቂቃ ሰጣችኋለሁ፣ እኩል ደቂቃ። አንደኛው ሲናገር አስጠያፊ ንግግር ካልሆነ በስተቀር አንሚዩት አድርጎ መናገር አይቻልም። ዘለፋ አልፈቅድም። ዘለፋ ከጆሮ ያመለጠ ዘለፋ ደግሞ ካለ አንሚዩት አድርጎ ይሄ ዘለፋ ነው አስቆምልኝ ማለት መብታችሁ የተጠበቀ ይሆናል። ሌላው ይሄ ነው። ጥያቄ የጎንዮሽ ጥያቄ ይኖራል። እንደ ፖለቲከኞች አይሆንም። መንፈሳዊ ሰዎች ናቸው። ከእናንተ ስነ ምግባር ነው የምንማረው። ይህን አደርጋለሁ። በዚህ ከተስማማችሁ በጣም ጥሩ። ጥያቄ ግን ስትጠየቁ እንዴት ነው የማደርገው? ለምሳሌ ኤርሚያስ ካስረዳ በኋላ በርዕሱ ዙሪያ ላይ እዛ ፈለገም ተመሳሳይ ደቂቃ ይሰጠዋል፣ ያስረዳል። ሁለቱም እንዲያስረዱ የተወሰነ ደቂቃ ከሰጠኋቸው በኋላ የመጠያቂያ ጊዜ ይኖራል። ስለዚህ ለምሳሌ ኤርሚያስ ሲጠይቅ ፈለገ ለመመለስ ብቻ አማራጭ የለህም። ፈለገም ሲጠይቅ ኤርሚያስ ቀጥታ ጥያቄውን ትመልሳለህ ማለት ነው። ለምንድን ነው? አድማጭ ተመልካቾቻችን ፍንትው ያለ ነገር ማግኘት እንዲችሉ ነው፣ ሰላማዊ ውይይት እንዲሆን ማለት ነው። የተለየ ግን መጨመር አለበት ለምትሉት ነገር ካለ በማንኛውም ሰዓት ክፍት ነኝ። እንዲህ ነው ማድረገው። እንግዲህ አዶ ነው የሚቻችሁ አይመቻችሁ፣ ቀኑን እናንተ ነገሩኝ እና ነገ አንድ ላይቭ ገባለሁ ለተወሰነ ሰዓት። ነገም ካላችሁኝ ያው ማታው ነው ተዘጋጅቼ መገናኘት እንችላለን። ነገ ይህን ይመስላል ወዳጆቼ። እሺ ኤኒዌይስ ነገ ማታ ምሽት 4 ሰዓት እንገናኝ። ይህ ለእኔ ማለት የፈለገው መልዕክት ካለ
እንግዲህ ክርስቲያኖቶች ወንድሞች መልእክቱን ላኩልኝ ይችላል። እውነት ለመናገር እናንተ በጣም ልክ ናችሁ። ሰላም ጤና ይስጥልኝ። ለቤተ ክርስቲያን ያሰብን ይመስሎን በብዙ መንገድ ቤተ ክርስቲያንን ያገዝን የረዳን መስሎን ብዙዎቻችሁን እንዳስቀየምን አሁን እየተረዳን መተናል ማለት ነው። እኔ በበኩሌ ቤተ ክርስቲያን አልወከለችኝም። ለውክልናም የሚበቃ ዕውቀትም ስነ ምግባሩም የለኝም። ነገር ግን አለ አይደለ የጌታ ቤተ ክርስቲያንን ከመውደድ የተነሳ ለእመቤታችን ለቅድስት ድንግል ማርያም ካለን ፍቅር የተነሳ ከፊት ቀድመን ቤተ ክርስቲያንን በዚህ ደረጃ ካሸማቀቅንና አንገት ካስደፋን በእውነት ከልብና ከእውነት ይቅርታ ለመጠየቅ ነው የመጣሁት። በዚህ ቲክቶክ ፕላትፎርም ላይ በቤተ ክርስቲያን ጉዳይ ከፊት የምንመጣ ሰዎች እግዚአብሔር በሚያውቀው የመጨረሻው ጥቅማችንና ሽልማታችን እዚህ ምድር ላይ መታሰር፣ ስንታሰር ደግሞ ቤተሰብ፣ እናት፣ አባት ብዙ ነገሮችን ነው የምናንገላታውና በዚህ ደረጃ ትጠሉናላችሁ ብዬ አስቤ አላቅም። በዚህ ደረጃ መስቀል ላይ ትሰቅሉናላችሁ ብለን አላስብም። ምን እንዳደረግን ባናውቅምና በዚህ ከእውነት ከልቤ ነው የከፋኝ። እናንተ አላችሁልን ብለን ነበር እኮ እስከዛሬ ድረስ ለቅድስት ቤተክርስቲያናችን በዚህ ልክ ስንታገል የነበረው። ነገር ግን ውክልና አግኝተን አይደለም ኦርቶዶክሳውያን። እስከዛሬ እኮ በታገልነው ትግል ላይ ውጤታማ ስንሆን ላይሰንስ አልጠየቃችሁም። ማን ነው የወከላችሁ አላላችሁም። ጀግኖች ናችሁ፣ ጎበዞች፣ በርቱ፣ የቤተ ክርስቲያን የቁርጥ ቀን ልጆች ነበር ስትሉ የነበረው። ታዲያ ዛሬ ምን ተፈጠረ? ምን ተገኘ? አያችሁ፣ መናፍቃኑ በለጡንና ነጥብ አስጣሉ። ዋናውን ጉዳይ ነጥቀውን፣ ነገር ግን ትንሿን አጀንዳ ሰጥተው ሁላችሁም ወንድማችን ባሮክን በድንጋይ ለመውገር ጨርቃችንን ስንሰበስብና ድንጋይ ስንይዝ አየን። ታዲያ ወንድሜ ባሮክን በዚህ ደረጃ ለመስቀል የተዘጋጀ ሰው ለኔ ይራራልኛል ብዬ አላስብም። ስለዚህ ቤተክርስቲያን አልወከለችኝም። ባልወከለችኝ ሁኔታ ከፊት ሆኜ እንደው ቤተክርስቲያንን በመውደድና ለእመቤታችን ካለኝ ፍቅር የተነሳ ባደረኩት ነገር በእኔ ምክንያት ቤተክርስቲያን ተሰድባ አንገቷን ደፍታ ከሆነ ከልብና ከእውነት ነው ይቅርታ የምጠይቀው። ስለዚህ ከዚህ በኋላ በእንዲህ አይነት ኮንተንት አንመጣም። ምክንያቱም ጠንካራ የሆነ የህግ ተቋም ያላት ቅድስት ቤተክርስቲያን እንደዚሁም ደግሞ ብርቱና ኃያላን የሆኑ አባቶች ባሉበት እንደኔ አይነት ጉንዳንና ቁንጫ የሆነ አንድ ተራ ምእመን እየመጣ መናገር አለበት ብዬ ስላላሰብኩኝ፣ ስለዚህ ከዚህ በኋላ በእንዲህ አይነት ጉዳይ አልመጣም። ይሄ ይቻላል እኮ እንደማንኛውም ሰው መዝሙር መልቀቅ ይቻላል። የሆኑ ነገሮች ቀለል ያሉ ነገሮችን ማድረግ ይቻላል። ነገር ግን ኦርቶዶክሳውያን እነዚህ ልጆች በዚህ ደረጃ ተው እየተባሉ የሚታገሉት የሆነ ጥቅም ቢያገኙ ነው ቢባል አይፈረድብንም። ምክንያቱም ተውን አንፈልግም በቃ እያላችሁን፣ ነገር ግን እዛ ላይ ቆመን አሁንም የምንታገል ከሆነ የምርም ከጀርባችን ሌላ አጀንዳ አለን ወይም ደግሞ ጥቅም አለው ማለት ነው። ስለዚህ ይሄ ነገር ጥቅም እንደሌለውና ከጀርባው ምንም አጀንዳ እንደሌለው ለማሳየት እስከዛሬም ሰርቼ ቤተክርስቲያን ውክልና ሳሰጠኝ አይመለከትም እረፍ እየተባልኩኝ፣ ነገር ግን አይ ለቤተክርስቲያን ካለኝ ፍቅር ነው እያልኩኝ በየወይኔ ቤቱ ስንከራተት የነበረው ለቤተክርስቲያን ፍቅር ካልሆነና ከጀርባዬ ሌላ አጀንዳ ካለው ወይም ደግሞ ጥቅም ካለው እንዴ ይሄ አይሆንምና እናት ዓለም ቅድስት ቤተክርስቲያኔን ከልብና ከእውነት ይቅርታ ጠይቃለሁ። እንደምታውቁት ላለፉት 4 እና 5 ዓመታት ያክል የቃል ኪዳን ታቦቱ ላይ ሲያላግጡ፣ እንደዚሁም ደግሞ ቤተክርስቲያን ላይ እንደፈለጉ ሲያወሩ፣ የቅዱሳን ስዕላት ላይ ምራቃቸውን ሲተፉ ሲቀዱ በተቻለ መጠን ከፊት እየወጣን ስንታገል ነበር። አሁን ግን እረፉ፣ ከጀርባችሁ ሌላ አጀንዳ ነው ያለው፣ ለጥቅም ብላችሁ ነው ካላችሁን እንግዲህ ከዚህ በኋላ አርፌ ነው መቀመጠው ማለት ነው። ምክንያቱም የቤተክርስቲያን የራሷ የሆነ የህግ አካል አላት። ከዛም ከፍ ሲል አባቶች አሉ። መጨረሻውም ደግሞ ቅዱስ ሲኖዶስ ስላለ ከዚህ በኋላ ይሄን ሐሳብ ለአባቶቻችን ሰጥተናል። እስከዛሬው ድረስ ለተደረገው ነገር በሙሉ በእውነት በእግዚአብሔር ስም ይቅርታ እንጠይቃለን። መጀመሪያ ይቅርታ የምንጠይቀው ቅዱስ ቤተክርስቲያንን ነው። ቀጥሎ ደግሞ እናንተ ኦርቶዶክሳውያን ባለማተቦችን እጅግ በጣም ይቅርታ እጠይቃለሁ ማለት ነው። እናታችን የእመቤታችን የቅድስት ድንግል ማርያም በረከት ረድኤት ከሁላችን ጋር ይሁንልን። አሜን። ይደፋሉ እና ነገ ማታ 4 ሰዓት ላይ ሁላችሁ እንግዲህ ላይቭ ላይ እንዳትቀሩ። በመሰረቱ በጣም ብዙዎች እንደ ጠንካራ ይሹ አድርገው ያነሱታል እንጂ በእኛና በፕሮቴስታንት ወንድም እህቶቻችን ዙሪያ ያለው የትምህርት ልዩነት ትምህርተ ሥላሴ
ነገረ ክርስቶስ፣ ነገረ ድነት እና ሌሎችም ናቸው። ለብዙ ፕሮቴስታንት ወንድሞቻችን ግን ይህ ሀሳብ በጣም በጣም በቃ የሌለ እንዴት ብልበላችሁ መሰረታዊ ሀሳቡ ነው ይነሳል። ስለዚህ ነገ በደንብ አድርገን እንወያያለን። እግዚአብሔር አምላክ ይርዳን። በእግዚአብሔር አምላክ ይርዳን። ነገ ምሽት 4 ሰዓት ላይ ተገናኝተን በመጽሐፍ ቅዱሳዊ ማስረጃ በደንብ እንወያያለን። እግዚአብሔር ይርዳቸው። እነሱንም ጥሩ ተዘጋጅተው መጥተው በመጽሐፍ ቅዱስ ማስረጃ እንዲወያዩ እንግዲህ ጌታ ይርዳቸው። እኛ እንግዲህ ከማንም ጋር ትከሻ ለትከሻ የመለካካት አላማው የለንም፣ ፉክክሩም የለንም። ሰው በፉክክሩ መንፈስ ውስጥ ሲሆን ነው ሰውን የሚዘልፈው፣ ሰውን የሚያንጓጥጠው። እኛ የምናውቀው ጌታ አለ እና ያንን የምናውቀውን ጌታ ደግሞ በጨለማ ውስጥ ናቸው ብለን ለምናምናቸው ፕሮቴስታንት እህት ወንድሞቻችን በአጠቃላይ ልናበራላቸው እንፈልጋለን። ፕሮቴስታንት እህት ወንድሞቻችን በእርግጥ ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን። እውነት ለመናገር ልባቸው እንደሚሻ እውነተኛውን ጌታ ኢየሱስ ክርስቶስ እንደሚሻ እናምናለን። የእኛም ፍላጎት ያ ነው። እነርሱን እጆቻቸውን ይዘን ከእውነተኛው ጌታ ከኢየሱስ ክርስቶስ ጋር ማገናኘት እንፈልጋለን። እግዚአብሔር እንግዲህ ይህንን መሻታችንን ተመልክቶ ይርዳን እና ሁላችሁም ክርስቲያኖቶች ወንድሞች፣ በቃ ማንም ሰው ሊቀር አይገባም። ይሄ እንዲህ አይነቱ መልእክት ለምሳሌ ፕሮቴስታንቶች አለን የሚሏቸው ሰዎች በአጠቃላይ መጽሐፍ ቅዱሳዊ ማስረጃ እንደሌላቸው እንዲያዩ ማድረግ ይኖርብናል። ለእኛ ትልቅ ቻንስ ነው። ነገ እንግዲህ ሁሉም ልክ እንደኛ ሆኖ ያወራል ማለት ነው። በእኛ ቶን ሁሉም ያወራል። መጫጫ አይቻልም፣ እንትን ማለት አይቻልም ምናምን እና እንግዲህ ጌታ ይርዳን። በጣም ደስ ብሎኛል። ሁላችሁ ነገ ምሽት 4 ሰዓት እንዳትቀሩ። እግዚአብሔር አምላክ ከሁላችሁ ጋር ይሁን።